ሌላ አንድ ትልቅ መረጃ አብይ TDFን አንቆ ያዘበት ምክንያት ልንገራችሁ መነገር ስላለበት ነው። ያው አፈነደዋ እኛም ዝም ብለን ስንት ጊዜ አፈነነው እንቆያለን ማለት ጀነራሎቹን ታርጌት አደርጋለሁ ብሎ እኛ ስንት ሚስጥር ያወቅን ዝም ብለን አለፍ ነው። እንንገራችሁ በ2015 አይደል ፕሪቶሪያ የተፈረመው ምንም ሳይቆዩ ትንሽዬ ወዲያው ከፕሪቶሪያ ሰላም ስምምነት ፈራሚዎቹ አንደኛው ጀነራል ጻድቃንና ጌታቸው ረዳ ናቸው። የምታወቁ ነው ከዛው ከነበሩት እዛውና ወደ ፌደራል ኦልሞስት የእናት ልጅ እና የባዳ ልጅ በሚመስል መንገድ አንደኛው ፌቨር አንደኛው እንትን ኔግሌክት የማድረግ ስራ ነበር። ከፕሪቶሪያ ሰላም ስምምነት ጭምር ነበር ሰምተናል። ዶክተር ፍስሐ ሀብተጽዮን የነገረን ነው ሚዲያ ላይ ወጥቶ የተናገረው ነው። እዛም ሲያቀርቡ ሌላውን ቀረብ አድርጎ ሌላውን የማራቅ ነበር ገና እንትኑ ላይ ጭምር ጥሩ አልነበረም የሚል መስለ እንትን ነበር። ይሄም ቀጥሏል። አዲስ አበባ በቀጥታ ከፌደራል መንግስት ጋር በጣም ተለቅ ያለ ግንኙነት የነበራቸው ሰፋ ያለ እና በጥልቀትም ጭምር ግንኙነት የነበራቸው ጀነራል ጻድቃንና ጌታቸው ረዳ ነበር እና ይሄ ያው ማለት ካውንስል ትግራይ ወታደራዊ ካውንስል የሚባል የግንባር አዛዦች ያሉበት እና ጽፈት ቤት አካባቢ የሄድኳርተር አካባቢ ነው ወረደ ነፍሰ ማንጁስ ይሄ እና ወድንቤቴ ምናምን ያለበት ወታደራዊ ካውንስል የሚባል ጌታቸው አባል ነበር። ጀነራል ጻድቃን ምናምን ይሄ የሚያውቁት ነው እና ምንም ስንት ችግር ውስጥ እያለ መተው ብሪፍ አደረጉ ነው የሰማነው። ያኔ የተረጋገጠ ከምንጮቻችን ቆይቷል። ይሄ መረጃ ግን ምንም ለህዝብ ይፋ አላደረግ ነው። ምንድነው ጌታቸውም ጻድቃንም በወታደራዊ ካውንስሉ ቀርበው የፌደራል መንግስት ኤርትራን መምታት ይፈልጋል፣ ባህር ይፈልጋል፣ ባህሩም የባህር ጥያቄ ለኛም ይጠቅመናል የሚል ስራ ነው። ጻድቃን ትንሽ ኢንዲቴል ሄደበት። ይሄ ነገር ማለት እንደግፋቸው አይነት ስሜት ባለበት መንገድ አስተጋባው። ያኔ የሰማነው በሰፊው ያኔ ቆይቷል። ይሄ ኦልሞስት 2 ዓመት ሆኖታል ማለት ነው። 2 ዓመት የሆነው ነው እና ወታደራዊ ካውንስሉ ዝም ብሎ አዳመጠ። ጌታቸው ደግሞ ዝም ብሎ ፍላጎት መንግስት ኢንቴንሽን ብቻ መንግስት እንደዚህ ይፈልጋል። ያው ይሄ በእነሱም ተሾመ ሲነገር የነበረ እኮ ነው። መሳሪያ እንስጣቸው አልናቸው ከዛ ካዱን ምናምን ሲባል የነበረ ያኔ አዲስ ነገር አይደለም ነገራችሁ። ግን ያልተነገረ በትግራይ በኩል ይሄ ከእንትና ጋር ይገናኛሉ የሚባለው መንፈስ ከየት እንደመጣና አሁን ያሉትን ሰዎች እነዚህም ታርጌት አድርጎ ሀብታችሁን፣ ገንዘባችሁን፣ ህንጻችሁን አግደዋለሁ የሚለው መጀመሪያ ክሪቲካሊ የተቃወሙ ሰዎች እነማን እንደሆኑ አብይ ስለሚያውቅ ነው። ፌደራል ኤርትራን መምታት ይፈልጋል። ኢትዮጵያ ለምሳሌ በበረሃለ እና በቡሬ በኩል መቅጠብ ይፈልጋል ወይ ማጥቃት ይፈልጋል። እኛንም በደጋማው የኤርትራ ቦታ በኩል እንድናግዛቸው ይፈልጋሉ። የከባድ መሳሪያ እና የአየር ኃይል ድጋፍ ለመስጠት ይፈልጋሉ። እግረኛ ግን እኛ እንድናግዛቸው ይፈልጋሉ። ንግባ አይደለም እና ይሄን ቀጥታ አቀረቡ ወደ ካውንስሉ። ይሰማነው ያኔ ዝም ብለን ተሸክመነው የኖርነው ነው የምነግራችሁ። አቀረቡ። TDF በተደጋጋሚ በፍጹም በኤርትራ በኩልም ወደ አማራ በኩልም የምንዋጋው ነገር አይኖረንም የሚል መልስ ነው የሰጣቸው በተደጋጋሚና TDF ወታደራዊ ኮማንድ ይሄ ተቃውሞ በተለይ ኮማንዶ አካባቢ ሁሉም አንድ ባንድ ገሌ ምን አለ ብሎ የተወሰነ መናገር ይቻላል። ሁሉም እንደ ዩናኒመስሊ ዝም ብሎ ተቃወሙት ነው የሚል መንፈስ ማለት ነው። ከዛ ደግሞ ወጣ ብሎ ክሪቲካሊ የተቃወሙ ለምን ብለን ነው ብልጽግና የምንደግፈው? ብልጽግና አይደለ እንደ የኢትዮጵያ ሉዓላዊነት ጥሶ ከወራሪዎች ጋር ሆኖ እኛን ለዚህ ሁሉ የዳረገን በር ከፍቶ ያስወረረን እሱ አይደለም እንዴ ብለው ደግሞ በክሪቲካሊ የወቀሱም ጀነራሎች ነበሩ። አንዳንዶቹ አሁን ታርጌት የተደረጉ ናቸው። ቂሙን ቋጥሮ ቆይቶ ማለት ነው እና እነ ጀነራል ጻድቃን በተደጋጋሚ አብይ ፍላጎት ነበር ሲገልጹ ነበር። እንደዚህ ነው ማለት ሚላቸውን ነው። ፍላጎት አለው፣ ባህር ይፈልጋል ብለው ማለት ነውና ስለ ባህር መፈለጉ እኛንም ይጠቅመናል የሚልም አስተያየት ይሰጣል እዛ ላይ።
እኛንም ይጠቅመናል እና ዓለም አቀፍ ህብረተሰብም እኛም ይደግፈናል ነው ሲሉ የነበሩት እና ጌታቸው ጀነራል ጻድቃን ከዛ አካባቢ የሰማ ነው። ዓለም አቀፍ ህብረተሰብ ግን ቲዲኤፍ እንደማያገዝ እያየ ነው። ዲዲአር ፈጽም ነው እያንዳንዱ እየመጣ አምባሳደሩ የምንለው የአፍሪካ ህብረት የምንለው የዩኤስ አምባሳደሩም ስቴት ዲፓርትመንትም የሆነ መግለጫ ሲያወጣ ዲዲአር ፋሲሊቴት መደረግ አለበት አይዲፒ እንዲመለሱ ምናምን በፍጹም እንትን አይልም። ስለ ቲዲኤፍ መኖርና አለመኖር ይሄ ለጥያቄ የሚቀርብ ሳይሆን በቃ ዲዲአር መፍታት አለብን ነው ስንሰማቸው የነበረው። ይሄ ሌሎቹ ዓለም አቀፍ ህብረተሰብ እኛንም ይደግፋል የሚለው እንደማይደግፍ ለማሳየት ነው። ግን ሲቀርብላቸው የነበረ እሱ ነው። ዋናው የእነዚህ ሰዎች አሁን ባንካቸው ተዘጋ፣ ሰዎቹ አሁን ታርጌት እየተደረጉ ያሉት እነ ጀነራል ምግበይ ምናምን ከዚህ ነው የሚጀምረው። ያን ያሳዩት አቋም ነው ብለው እዛ ላይ እና እነዚህን ሁሉ ለካ ሪፖርት ይደረግለት ነበር አብይ አህመድ ማለት ጠይቀናቸው ካዱን ነው የሚሉት እነሱ። ጦር መሳሪያ ሰጠናቸው እሺ እንመታዋልና ብር እንትኑ ጦር መሳሪያ አምጡ ብለውን ሰጠናቸው ነው የሚሉት እነሱ አፈቀላጤዎች። መጨረሻ ላይ ካዱን ነው የሚለው። ስለ ጦር መሳሪያ ወደ ትግራይ መግባቱ አሁንም እኔም ማቆም ነገር የለም፣ ለጊዜውም ማቆም ነገር የለም፣ ወደፊቱም ማቆም ይሆናል። የተጠየቀው ጥያቄ ግን በግልጽ በእነዚህ በኩል ነው የተጠየቀው። በእነዚህ በኩልና በእነሱ በዛ ይገጥማሉ፣ እኛ በዚህ በደጋማው በኩል ይሄ ወደ በትግርኛ ተናጋሪው በዛላምበሳ ራማ ባድመ አካባቢ ማለት ነው። ይሄ የባህር ፍላጎት አሁንም አለ፣ እውነት ነው፣ ምንም ጥርጥር የለም። አሁንም አለ ከቲዲኤፍ ጀነራሎች ጋር። አሁን ያለበት ሁኔታ ግን እንዴት ነው አለ? ግን የቲዲኤፍ ጀነራሎች ጋር ያለ ግንኙነት እያጠናከረ ነው ወይስ ቅራኔ እየሰፋ ነው የመጣው? በዚህ ሳምንት ብቻ ማየት ትችላላችሁ። የጀነራል ምግበይ ማየት ትችላላችሁ። ጀነራል ምግበይ ግለሰብ አይደለም፣ ተቋም ነው። ቲዲኤፍ በሉት እንዳለ በአካሉ ቲዲኤፍ ነው፣ ግለሰብ አይደለም። እዚህ ታርጌት የተደረገ ያለው ተቋሙን ነው። ነጥለ ምታ ቲዲኤፍ ካልከው ጁንታ እያልን ሌላ ህይወት ውስጥ መግባት አንፈልግም። ህወሓት ምናምን እያልን ሌላ ህይወት ውስጥ መግባት አንፈልግም። ስለዚህ ከህወሓትም እገሌ ብለን ታርጌት እናደርጋለን እና ትንሽ ሁሉም ሰሚሲቭ እንዲሆን እጁ እንዲሰጠን እሺ ጌታዬ ብሎ የሚታዘዝ አካል እንዲኖር ማድረግ ነው የሚፈልጉት። ከሻዕቢያ ጋር ታርቋል፣ ከሻዕቢያ ጋር ይገናኛሉ የተባለበትም አንደኛው ምክንያት ይሄ ነው። መጀመሪያ ምክንያት በቃ ከሻዕቢያ ጋር ግንኙነት ፈጥሯል የተባለው እኛ አንዋጋ በፍጹም አንተ ከፈለግ አየር ሰጣቸዋለሁ እግረኛ በዚህ ግቡልኝ ምናምን በፍጹም አናደርገው ሲባል እነዚህ ሰዎች ለካ ቂም በቀልም አልቋጠሩም ተብሎ እነሱ ደንፍተው አገኘ ነው ኦኬ እንምታ የሚል ኃይል እናገኛለን ብሎ ያሰቡ ነበር። ለሱ አይደለም። ከአብይ አህመድ በፊት የነበረው መንግስት ኢህአዴግ መንግስት በርካታ ስህተቶች ፈጽሟል። አሁን ያለው አስመራ ያለው መንግስት ወደ ትግራይ ገብቶ በርካታ በስፍር ቁጥር የለው ስህተት ፈጽሟል፣ ወንጀል ፈጽሟል። አሁን ግን ድጋሚ እንደዚህ አይነት መፈጸም የሚችል ከዚህም የሆነ ኃይል እንዳይፈጠር እንሰራለን፣ ለነገ ትውልድ እንተርፋለን። ያለፉ ነገሮችን በታሪክ ዘግበን ለነገ ግን በፍጹም እዚህም የሚገባ ቢያንስ በትግራይ በኩል አይኖርም ያሉት። ይሄ እንትን አላቸው። ከዛ በኋላ መጣ ጌታቸው ምን አለ? ከግብጽ ጋር እንደሚገናኙ አንድ ጀነራል አለ ነገረኝ። አንድ ከፍተኛ ወታደራዊ አዛዥ ነገረኝ። ከፋኖ ጋር የሚገናኙ አውቃለሁ፣ ከኤርትራ የሚገናኙ ልጠቅስልህ እችላለሁ፣ እገሌ ብዬ ላመጣልህ እችላለሁ፣ ጊዜ ስጠኝ አሉ። ራሱ የጀመረው ራሱ ሰላም መፍጠር አለብን ተብሎ ሰላም መፍጠር ቀላል የሚባል ሰላም አይደለም። እዛ አካባቢ ያመጣው ጌታቸው ጥሩ መናገር ስለማይፈልግ ነው። ኦሬዲ እንትን ስላደረገው ስለተለያዩ ነው እንጂ ጌታቸው የጀመረው ውጤት አምጥቶ ነበር። የተወሰነ ጌታቸው የጀመረው ለምሳሌ ባድመ በኤርትራ ስር ነው ያለው። ከባድመ የተፈናቀሉ አርሶ አደሮች ጌታቸው ራሱ የሚያውቀውን አይናገሩም እንጂ ኑና መሬታችሁ ይታወቃል፣ መሬታችሁ አርሳችሁ ከራሙ ተብሎ አርሰው ምርታቸው ሰብስበዋል ዘንድሮ። ይሄ የጌታቸው ውጤት ነበር። ጌታቸው የጀመረው ቢያንስ መሬት ላይ አካባቢ ያለው ባድመ እርሻችሁ የእናንተ ነው፣ በእኛ ስር ነው ያለው፣ እኛ እንትን ውሳኔ ለእኛ ተወስኗል፣ ይሄ መሬታችሁ ነው ግን እረሱ ብሎ ተጠርተው መጥተው አርሰው ሄዷል።
ጌታቸው ሊናገርበት አይችልም። እኔ አይደለም ማንም ጋዜጠኛ ትግራይ ጋዜጠኛ እዛ ሄዶ መጠየቅ ይችላል። ከፌደራልም ጊዜ ያለኝ ብሎ ይሄን እውነት ነው ወይ ብሎ ሄዶ መጠየቅ ይችላል። ጌታቸው መጀመሪያ ፋሲሊቴት ያደረገው እሱ መጨረሻ ላይ መቱ ክዶ ለአብይ አህመድ አሸርግዶ ሄደ እንጂ እሱ የጀመረውና ሌሎች ያስቀጠሉት ፕሮባብሊ ጥሩ ውጤት አምጥቷል ነው። ጥሩ ውጤት እና የበለጠ ደግሞ ጥሩ ውጤት እንዲመጣ እንፈልጋለን። ምክንያቱም አብይ ጥሎት ሄዷላ። ኦርፋን እኮ ነው ይሄ አካባቢ እኮ ኦርፋኔጅ እንደገባ ህፃን ነው ያደረገው እኮ። አባት እንደሌለው ህፃን ልጅ ማን ነው ሄዶ እያነሳ የሚያፈርጠው? ትውልድ እንዲኖር እኮ የተፈለገው እዚህ አካባቢ ማንም አለኝታ የሌለው ደጋፊ የሌለው እኔ አድንሃለሁ የሚል የሌለው ልክ በጦርነት ጊዜ በ8 ወር ጊዜ ትግራይ እነዚህ ጁንታ ተብለው ቆላ ተንቤን በዛ ምናምን ሲንከራተቱ በየከተማ እየሄደ ኤርትራ ጦር አንዱ በጥፊ ይመታዋል፣ አንዱ ተቀብሎ ደግሞ የኢትዮጵያ ጦር በዚህ ይመታዋል፣ አንደኛው የአማራ ኃይሎች መጥቶ ይመታዋል፣ የሶማሌ ሞቃዲሾ መጥቶ በጥፊ ይመታዋል፣ በጥይት ይለዋል። ማን ያድነው? ያ ዘመን እንዲቀጥል ነው የሚፈለገው። ያ ዘመን እንዲቀጥል እና ስህተቶች ሰፋፊ ስህተቶች በጣም መጠነ ሰፊ ወንጀሎች ተፈጽመዋል እና ይሄን ቴምፕሬቸሩ መቀጠል አለበት ብሎ መስራት የሚፈልግ አደገኛ የብልጽግና ኃይል አዲስ አበባ አለ። ይሄ ነገር መቆም አለበት። ድንበር አልጠብቅም ካልክ ኤርትራንም አላስወጣም ካልክ ግን እዚህ ኮግዚስት አድርጋችሁ ኑሩ ብለህ እንደወጣ እዚህ አርሶ አደሮቹ ተነጋግረን የሚቀጥለው እንዳይራቡ መጥቶ እንዲያርሱ ግን እናደርጋቸዋለን ብሎ በሰላማዊ መንገድ አርሰው ሰብስበው ሄዷል። ይሄ ትልቅ አይደል? ትልቅ ውጤት ነው። ይሄ መከላከያ አዲስ በጀት ልንገራቸው። አሁን ደግሞ መከላከያ አዲስ በጀት በጅቷል በትግራይ። ይሄን ሁሉ በትግራይ ስለ ትግራይ ጉዳይ ነው። ዩኒፎርም ለመግዛት ካልሲ ለመቀየር የመከላከያ ኑሮ ለእንትን ለማድረግ 2000 3000 4000 የሚቀበል ወታደር 10000 አካባቢ ለማድረስ ደሞዝ ጭማሪም ለማድረግ አይደለም፣ ትግራይን ለመበጥበጥ በጀት እያጸደቀ ነው። ሰፋፊ እና ትልቅ በጅቷል። ይሄ እንትን የማድረግ ነው። ሌላ የሰማነው ደግሞ የህወሓት እውቅና ለእኛ ስጡን እያለ ነው ጌታቸው። ዛሬ ተመልሷን የሰማነው የህወሓት እውቅና አሁንም ይፈልጋል። ትግራይን የመበጥበጥ አንደኛ ፕሮጀክት አያደርገውም አይባልም አብይ አህመድ። እኔ በእርግጠኝነት የምጠረጥረው ጉዳይ ነው። አይቻልም አይባልም። በአብይ አህመድ እኮ አይቻልም የሚባል የለም። ህሊና የለም፣ ማገናዘብ ብሎ ነገር የለም። የሆነ ነገር ይረብሽልኛል፣ ሰላም ያመጣልኛል ብሎ ብዙ ጥረት ይጠይቃል እኮ ሰላም ለማምጣት። ቀላል አይባልም። ቀላል የማይባል ጥረት መስዋዕትነት ይጠይቃል የሆነ ኢትዮጵያን ስታብላይዝ ለማድረግ። ኢማጂን 1983 የኢህአዴግ ኃይል ኦነግም የሲዳማ ኃይልም ሁሉም የነበሩ ታጣቂዎች ያን አዲስ አበባ በነበሩበት ጊዜ መጥተው ኢትዮጵያን ስታብላይዝ ለማድረግ ወደ ሰላማዊ ህይወት ለመመለስ ይሁላ ተበትኖ የነበረው ጦር መሳሪያ እየሸጠ የተበተነው የኢትዮጵያ መከላከያ ሰራዊት የነበረው የደርግ ሰራዊት የሚባለው በተለምዶ እሱም ወደ ኖርማል ህይወት ለማምጣት እና በየቦታው ክላሽ ሲተኮስ የነበረው እሱ ሰላማዊ ለማድረግ በርካታ መስዋዕትነት ተከፍሏል። ብዙ ፖለቲካ ስራ ተሰርቷል። ብዙ ኢስታብሊሽ ግራስሩት ሌቨል ተሰርቶ እስከ ፌደራል የተሰራ ስራ ነበር። የኢትዮጵያ አሁን ያለው ሁኔታ ስንት ዓመት ይፈጃል? መልአክ የመሰለ ጠቅላይ ሚኒስትር እንኳን አዲስ አበባ ቢገኝ ስንት ዓመት ይፈጃል? ኢትዮጵያ ይሄን ወደ ነበረበት ለመመለስ ይቻላል? በጣም ከባድ ጊዜ አይደል? ወደ ሰላም ለማምጣት ብዙ ይፈጃል። ለማፍረስ በአንድ ሰው ነው የምትፈርሰው። ይሄው ኢትዮጵያ በማን የፈረሰችው? በአብይ አህመድ የፈረሰችው። ብዙዎች ነበር የገነቧት። ብዙ ኢትዮጵያውያን ኮንትሪቢዩት አደረጉ፣ ገነቧት። ቀላል የማይባል ኢኮኖሚ፣ ቀላል የማይባል ኢንፍራስትራክቸር ተገነባ። አሁን ስለ ህዳሴ ግድብ የሚያወራ፣ ስለ ስኳር ኮርፖሬሽን የሚያወራ፣ ስለ ጅቡቲ ይሄ አዲስ አበባ ወደ ወልዲያ ሲሄድ የነበረው የባቡር የሚያወራ የለም። ምንም ስለ አማራ ክልል ያለው ምናምን የሚያወራ የለም። ስለ ትግራይ አካባቢ ያለው የሚያወራ የለም። ስለምንም የሚያወራ የ4 ኪሎ ስልጣን ብቻ